ዳጣ እንግዲህ ትልቅ ስህተት ሰራች፣ ትልቅ ችግርም ውስጥ ገባች። ዳጣ ለአብጌል እህቷ መሆኗን የደረጀ ልጅ መሆኗን ተናገረች። እጅግ በጣም ያሳዝናል። ደረጀ አሁን ዳጣ እንደነገረቻት ሲሰማ የመጨረሻ ተበሳጨባት። በእርግጥ ዳጣና ደረጀ ቁጭ ብለው እያወሩም ነበረ። እናም ጁስ እየጠጡ መቼ ነው እህቶቼ እህታቸው መሆናቸውን የሚያውቁት ብትልም ግን ደግሞ እህታቸው መሆናቸውን ነገርሻቸው ማለት ትልቅ ችግር ተፈጠረ ማለት ነው። ማርታ የዚህም ቤት ጉዲ ዘከዝካ በአንድ እግሯ ወጣቸው ማለት ነው ብሏት ነበር። ነገር ግን ሳታስበው እንግዲህ ለምንድን ነው የምታዝኝልኝ? ለምንድን ነው የምትፈልግኝ? እያለች አብጌል ስታፋጥጣት እህትሽስ ቢሆን እንደዚህ ለምንድን ነው የምጠይ? በማለትም እውነታውን ሳታስበው ፈረጥ አርጋ ተናገረች። አብጌል በዚህን ሰዓት እንግዲህ ዳጣን ሴት ለማድረግ እየተጋበዘች ባለችበት ሰዓት ደረጀ ደረሰ። ምንድን ነው ሲልም ለካኔን ከቤት ያባረርከኝ ለሷ ብለህ ነው በማለትም አብጌልም እውነታውን ተናገረች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በጣም በሚያሳዝን ሁኔታ ዳጣ ሳታስበው ለአብጌል የደረጀ ልጅ መሆኗን ዝርግፍ አድርጋ ነገረቻት። አብጌል በዚህን ሰዓት እንግዲህ በጣም በሚያሳዝን ሁኔታ ዳጣን ለማነቅ ምንም አልቀራትም። ነገር ግን በጣም በሚገርም ሁኔታ ደረጀ ደርሶ ዳጣን አዳናት። በእርግጥ ዳጣ አብጌል አትመታትም፣ ግን ደግሞ እሷ ያደረገችው ነገር በስተት ስለሆነ ደንግጣ እዛው ክው ብላ ቀረች። ተይታባሽ መተሽ ነው እህቴ የምትሆኙ በማለትም አብጌል ዳጣን ላይ ያለትን ቅዋ አሳየች። ሌላው እንግዲህ አብጌልን አንድ ሰካራም ሊደፍራት እየታገለ ባለ ሰዓት ዳጣ ምስኪን አብጌልን ለማዳን እንግዲህ ዘው ብላ ያንን ሰካራም ሰውዬ አንጠባጥባ ከአብጌል ላይ እንዲርቅ አደረገች። አብጌል በዚህን ሰዓት በጣም በሚገርም ሁኔታ ዳጣ መንጣቷ አስገረማት። ምን ልትሰሪ መጣሽ? ታረጋጊ። አንቺ እዚህ ምን ትሰሪያለሽ? ቢያንስ ሰው ያለበት ቦታ አትቀመጭም እንዴ? ደግሞ ማንም ሲይዝ ዝምታ ያለሽ ወስደሻታን መሽናውን አትይለትም አለቻት። እንዴት መጣሽ? በቃ አላድል ሲጨንቀኝ በቃ እንዴት ውጭ ላይ ታድራለሽ ብዬ መጣሁኝ አለች። ምን ልትሰሪ? እኔን እኮ የሚወደኝ የለም፣ አባቴም አይወደኝም፣ ሌሎችም አይወዱኝም። አንቺም እናትና አባቴ የወለዱኝም አይወዱኝም። አንቺ ምን ስለሆንሽ ነው የምትወጂኝ? አለቻት። እንዳ አቤጌል ስለተወለድሽ እኮ ብቻ አይደለም የምትወጂው ሰውን፣ እኔ ወድሻለሁ በጣም። ስለዚህ የሰው ልጅ ስለተዋለደ ብቻ አይደለም። እባክሽን ተረጅኝ፣ እኔ በጣም ነው የምወድሽ። ለምን ሲባል ለምንስ መጣሽ? አባትና እናቴ አይወዱኝም፣ ለእኔ ቦታ የላቸውም። እኔን አስወጥተው ጥለው ለጅብ በጨለማ አይሽ፣ ጅብ ሊበላኝ ወንድ ሊደፍረኝ እኮ ነበር፣ ለሰካራም ጥለውኛል አለች። እዩልሽ በጣም ነው የምወድሽ፣ አሁን ተነሽ ሰው ወዳለበት እንሄድ ብላ ይዛት ሄደች። እዛ ቁጭ ባሉበት ሰዓት እንግዲህ ውሻና ጅቡ ከዛ ከዚህ ሲመጣ አብጌል መጫወት ጀመረች። ተረጋጊ፣ ምንድን ነው ይሄ? ጅብ ነው። ምን? ጅብ እኮ ነው ሊበላል። ተረጋጊ፣ ምንም አያመጣም አለቻት። ይኸውልሽ አብጌል ቤተሰቦችሽ በጣም ነው የሚወዱሽ፣ እናትሽም ደረጀም ሁላቸውም አይወዱኝም። ቢወዱኝም አስወጥተው አይጥሉኝም ነበር አለች። አንቺም ጉሸትሽን ነው፣ አትወጂኝም። ሰላምም ናታንም አይወዱኝም። ሁሉም ሰው በጣም ይወድሻል። እናትና አባት ደግሞ መቅጣት ያለባቸውን ነገር ነው የቀጡሽ። አንቺ ያደረግሽው ነገር እኮ ከባድ ነው አብጌል፣ ምን አስበሽ ነው እንዴ? ስለዚህ እባክሽን ቢያንስ ነገ ጠዋት ወይ እናትሽ ወይ አባትሽ በሞት ቢለዩሽ ምን ነው ለእናትና ለአባቴ የሚሉኝን አድርጌ በሆን ታያለሽ፣ ትጸጸቻለሽ። ይህን እምልሽ ዝም ብዬ አይደለም። እኔ እናቴን አላቃትም። ምን ትሆን በህይወት ትኑር፣ በህይወት ኑራ ማለቴ አብሬ ኑሬ እናቴን ምን ፈልገሽ ነው ምን ላርግልሽ ባልኳት እያልኩ እመኛለሁ፣ ሌት ቀን አነባለሁ። ስለዚህ አሁን አይገባሽም፣ ስታጫቸው ነው። ካጣሻቸው ደግሞ መሰቃየት ጥሩ አይደለም። እባክሽ አብጌል ተረጋጊ አለቻት። መቼም አላደርገው መቼም አለች። አረ ተይ በፈጠረሽ
አለች። እንግዲህ ማርታ እንቅልፍ አልወስዳት ብሎ እየተገላበጠች ነበረ። አቶ ደረጀም ማርቲ ለምን አተኝም አላት። ይህም ማድረግ ለልጄ ጥሩ ነው በዚህ ልክ መቅጣት አለችው። አይ እያዘንሽላን ነው? እኔም እኮ ልጄ ናት፣ ግን እያደረገች ያለችው ነገር ከባድ ነው። ልጃችንን አሳጥታን ነበር። ስለዚህ እባክሽን አለት። ተኝ፣ እኔን ክፉ አንቺ ርህራሄ ያለሽ አታስመስይ። ለእኔም ልጄ ናት፣ ግን ደግሞ በዚህ መንገድ ደበደብኳት፣ አሰቃየዋት። ምን ልሰማኝ አልቻለችም። መከርኳት። ስለዚህ ይህን ነገር ማድረግ ታለብን፣ መቅጣት እኩል የጋራ መቅጣት አለብን እባክሽ ሲላትም እሺ ግን ደግሞ ጨለማ ነው፣ ጧት ቢሆን ምን አለበት አለች። በዚህን ሰዓት ግን ምንም ማድረግ ስላልቻለች አቡጌል አሁን እንግዲህ ቁጭ ባለችበት አንድ ሰካራም መጥቶ መታገል ጀመረ። ኩርትም ብላ በእርግጥ ለናርጁን ደውላለትን አርጁን ደብረ ዘይት እንደሆነ ነገራት። መቼ ነው የምትመጣው ከደብረ ዘይት? ነገ ስትደርስ ደውልልኝ ጅል ብላ ዘጋችበት። እኔ እኮ አላምንም፣ እንደምትደውይልኝ አውቅ ነበር። በዚህ በጨለማ እንዴት ናልሽኝ የኔ ፍቅር እያለ መጃጃል ጀመረ። እሷም ስልኩን ዘግታበት ወጣችና ኩርትም ብላ እዛ መቀመጫ ላይ ተቀመጠች። በዚህን ሰዓት አንድ ሰካራም እየተደናበረ ሲመጣም እንቃረጋ ደንግጣ አትንካኝ ብትለውም እሱ መታገል ጀመረ። በዚህን ሰዓት ዳጣ ቀስ ብላ እየሄደች ወክ እያደረገች አብጌልን ለመፈለግ ነበር። ፊት ለፊቷ አብጌልን ሲሳፍጣት ስታይ ሩጣ አስጣለችው። በዛም ይርከዚ ምን አባክ ነው የምትንጀፋጀፈው? ሴት ልጅ እንደዚህ ሆና ብቻዋን ስታገኛት መጋተት ነው ወይስ ደግሞ ምን ሆነሽ ነው ብለህ መጠየቅ፣ ችግሯን መረዳት ነው አለችው። ከድልሻለሁ እኔ ሁለት አልችልም እያለ ሲልም ጥፋ ከዚህ በማለት እንግዲህ ዳጣን አባረረችው። ከዛም አይዞሽ ተረጋጊ፣ በቃ ኤቢ እንደዚህ አትሆኝ እባክሽን፣ ፍቅር ሰርተን እንኖር። በቃ እዛ ቤት እኔ ብኖርም እኔን ለማስወጣት ብለሽ ያደረግሽው ነገር በጣም አስቸጋሪና ከባድ ነገር ነው። እባክሽ ኤቢ ተረጋጊ፣ እባክሽ በፍቅር እንኖር። አልወድሽም፣ እኔ ከዛ ቤት ውጭልኝ፣ ከዛ ቤት ካልወጣሽ መቼም ቢሆን ሰላም አይገኝም አለቻት። ያሳዝናል። እኔ እኮ በጣም ነው የምወድሽ፣ ለምን እንደዚህ እንደምታደርግ አላቅም አለች። ደረጀ እንግዲህ ማርታን አስተኝቶ ወጣ መኪናውን ይዞ። እናም ወደ አቢጌል የሆነ ነገር እንዳትሆን ብሎ ሲሄድም ዳጣን ከሷ ጋር ቁጭ ብላ አገኛት። እዛ ጎዳና ላይ አብረው አደሩ። በእርግጥ እነ ቡራም እዚህ እየመጣች ታድራለች ብለዋታል። እናም ዳጣ እህትሽ ብትሆን እህትሽ እህቷ መሆንሽን ብታውቅ አቢጌል ምን ያክል በተረዳች የእህትነትን ልክ ባወቀችው። ግን ምንም ማድረግ አልችልም። እስከ ዛሬ ሳላቅሽ ይህን ያክል ጊዜ ስለቆየው በጣም ይጸጽተኛል፣ አንቺን የመሰለች ልጅ እያለ ደረጀ እንግዲህ ማዘን ጀመረ። ከዛም ተመልሶ ሄደ። ጠዋት ወይዘሮ ማርታ ደወለላት። የት ነሽ ሲልም የት ነህ አንተ ራሱ? እዚህ ነኝ አለሁ። የት ነው ያደርከው? የትም። እሺ አቡጌል አለች? የት አለች? አስወጥተዋት። ዳጣ አለች አለችው። ስጫት ስልኩን ሲል ከአቡጌል ጋር አብራችሁ እንዳደራችሁ አይቻለሁ አላት። የተከታተልከኝ ነበር እንደ? አይ አይደለም አጋጣሚ ነው ሲላትም እሺ በቃ አዎ ሄዳለች፣ እነ ቡራ ደግሞ ነይ እያሏን ነበር አለች። በቃ እሺ በማለትም መለሰ። እንግዲህ ወይዘሮ ማርታ ዳጣን በከፋ አይን መመልከት ጀመረች። በዚህን ሰዓት ዳጣም ዝም አለች። ከዛም ቀጠለችና ዳጣና አቶ ደረጀ እንግዲህ ጁስ እየጠጡ ማውራት ጀመሩ። አንቺ የተለየሽ ልጅ ነሽ በቃ አላት። አባዬ እንግዲህ አቢጌል ተቀጣለች፣ ወደ ቤቷ ትመለስ እባክህን ስትለው አይቻልም። ለምን? ምክንያቱም ማወቅ አለባት፣ የእኛን ጥቅምና ጉዳት መረዳት አለባት። ስለዚህ እሷ እዛ ቤት ትንሽ ትቆይ ትቀጣ ሲላትም በቃት። ጎዳና ማደር አታውቅም ልጅቷ፣ ምስኪን ናት። አቢጌል እኮ የዋህ ናት፣ እኔ በጣም ነው የምወዳት። ግን ደግሞ በቃ ይህን ጸባዋን እንድታስተካክል እኔ በፍቅርም ለመያዝ እሞክራለሁኝ
አለች። ወይዘሮ ማርታ አንድ ሀሳብ አሰበች። ለምን ቢባል ዳጣን ቤት ተከራይተን እናስወጣት አለች። ደረጀ በፍጹም ይሄ ሊሆን አይችልም፣ ዳጣ ምንም አላደረገቻትም ሲላትም እሷ እኮ ልክ ናት፣ ምንም አላደረገቻትም፣ እንዳውም በፍቅር ልትቀርባት እየሞከረች ነው። ግን ደግሞ እሷ በጣም ዝቤ ከመጣች በኋላ በጣም እየተናደደችና ክፋት እየተማረች ያለችው በእሷ ምክንያት ነው። እንደሆነን እስከ መቼ ነው ስትልም ወደደችም ጠላችም ከዚህ ቤት መኖር አለባት። ዳጣ ከዚህ ቤት ፍንክች አትልም። ወይ ደግሞ ለሲሳይ ደውልለትና ሲሳይ እኔ ላናግረው አንተ ካልፈለግ አይሆንም፣ ምንም አያስፈልግም። ዳጣ ከዚህ ቤት መውጣት የለባትም፣ እዚሁ መኖር አለባት። ስለዚህ የመጣውን አበጌል መቀበል አለባት። ማን ስለሆች ነው እሷ እንደዚህ የምታደርገው? ዳጣ ምንም ያጠፋችው ጥፋት የለም አላት። አረ ተው ደሬተው እስከ መቼ አለች። እውነታውን አምና ትቀበል። ዳጣ ከዚህ ቤት የመውጣት ምንም እቅድ የለኝም። የትም ቦታ ሴት ልጅ ናት። ሴት ልጅ ብትሆን ታዲያ ሰላም ካልተሰጠ ልጆቻችን እንደዚህ ሲሆኑ ማየት አይከብድም? ሌላ ችግር እየተፈጠረ አለችው። ከዛም ኤልሽ ማርቲ በቃ ዳጣ ከዚህ ቤት አትወጣም። ተስማምታ መኖር ካለባት ትኖራለች፣ ካልኖረች ደግሞ እጅና እጇን ግጥም አርጌ ወደ ውጭ ልካታለሁ አላት። እንዴ ምን እያልክ ነው አለችው። አዎ እንግዲህ ዳጣ ደረጀን እንድትመለስ ወደ ቤት ለመነችላት። አበጌል ግን አሁንም አመለካከቷ ክፉ ነው። እናም ግን ለምንድን ነው የምትጠይኝ? እኔ እኮ ደረጀን ለምኘው እሺ ብሎኝ ነው የመጣሁት። እኔ ብለምነው እሺ አይለኝም። እሺ አንቺ እኔ ቦታ ብትሆኚ አታደርጊውም? አላደርገውም። እንዳውም ደስ ነው የሚለኝ። ቆይ ለምንድን ነው የምትጠይኝ? ምን አደረግኩሽ? እህትሽ ብሆንስ አለቻት። የምን እህት ነው የምትይው? መቼም እህት አትሆኝም። ለእኔ ያለችን አንድ እህት ብቻ ናት አለች። ምን? አዎ እሺ በቃ ደነገጠች። ማለቴ አጋጣሚ እህትሽ ቢሆን ተየት አባሽ መተሽ ነው የምትሆኝ? መቼም ልትሆኛቸይም ማነሻ እንጂ እያለች አብጌል እንግዲህ ዳጣ ላይ መጫወት ጀመረች። በዚህን ሰዓት ዳጣ ደነገጠች። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።